ትቼ የመጣሁት ነገር ለበጣም ለብዙዎቻችሁ አሁን ይሄ በጣም ብዙዎቻችሁ ህልሜ ነው ምናምን ትሉት ነው። ትቼ የመጣሁት የብዙዎቻችሁን የቅንጦት ህልም ነው። ቅንጦት ህልም ስላችሁ እመኑኝ የፈለገ ብትቀናጡ ማለት ነው የኔን ህይወት አትኖሩም ነበር። ጠዋት 4 ሰዓት እኮ ነው የምነሳው ከእንቅልፌ። እመኑኝ እዛ ስኖር የነበረው ህይወት ልንገራችሁ። ጠዋት 4 ሰዓት ነው የምነሳው። 4 ሰዓት የምነሳበት ምክንያት ለምን እንደሆነ ታውቃለች? መኪና ይዤ ከሄድኩኝ አስፋልት ክራውድ እንዳይሆንብኝ፣ በታክሲ ከሄድኩኝ ደግሞ ሰልፍ ላለመሰለፍ ማታ 1 ሰዓት ነው የምመለሰው። ግን በወር በጣም ብዙ ብር ነበር የምሰራው። በጣም ብዙ ብር ስላችሁ አንድ ስዕል 100,000 ብር 200,000 ብር ነው የምሸጠው። ተለምኜ ነበር ቅርጽ የምሰራው። እሱ ይቅርና አሁን መንግስት ብላችሁ የምንጠራው አካል ማለት ነው ያለ መታከት ለ4 ለ5 ለ6 ስራዎች ለምንኛል። ከመምጣቴ ወደዚህ ከመምጣቴ ከአንድ ወር በፊት የገዛ ቤቴ ላይ የኛ ሰፈር ፈርሶ የሚሰራ ፕሮጀክት እንድሰራ ተጠርቼ ነበር። ከዛ በፊት 42 ሚሊዮን ብር ነው ኦፈር የተደረገልኝ። 42 ሚሊዮን ብር ስራ እንድሰራ ማለት አቃል ሰራ። አሁን ለብዙዎቻችሁ ቅንጦት ነው አይደል? 42 ሚሊዮን ብር መተው። እኔ ግን ክብሬ ነፍስ ያስከፍላል። ሰው ልጅ ከክብሩ በላይ ምንም ነገር የለው። ሰው ልጅ ከህሊናው በላይ ምንም ነገር የለው። እንድትማሩ የምፈልገው እሱ ነው። እንድታዩ የምፈልገው እሱ ነው። እንዴት ነው በግና ዶሮ መግዛት እንቁላልና ወተት መጠጣት ብርቅ አይደለም። 40 ላም ገዝቼ በ40 ላቢ መኖር ይችል ነበር፣ ይቻል ነበር። እሱ ወለባስ ብር ስለሆነ ማለት ነው። ምንድነው ብር ካላችሁ ምንም ነገር ማድረግ ትችላላችሁ። ይሄ ግን እዚህ ግን ስለ ብር አይደለም እየኖርኩ ያለሁት። ብር አይደለም ግቤ፣ የህይወቴ አንድ አካል ብር የሚባለው ሰው ልጅ የሰራው ወረቀቱ አይደለም። እኔ ከዛ በላይ ክብሬ ላሳያችሁ የምፈልገው ያንን እንድታዩ ነው የምፈልገው። ያንን ስታዩ ግን እንዴት ነው እንደ ሌሎች ሰዎች አክት እንዳደረገ አትጠብቁ። እኔ ሌሎቹን አይደለም ምንድነው በቃ አጭር አማርኛ ለምሳሌ ትላላችሁ አይደለ? አንተ ብቻ ነህ እንደዚህ አይነት ነገር ጨክነ ያረከቱ ብኛላችሁ አይደል? እኔ ብቻ ነኝ ማድረግ የቻልኩት አይደል? እኔ ብቻ እኮ ነኝ ያረኩት። በቃ አሳየው ጎበዝ፣ እኔ እለያለሁ ማለት ነው። ስለዚህ እንድታዩ የምፈልገው ያንን መለየት እንድታዩት ነው የምፈልገው። ለዓላማችሁ፣ ለክብራችሁ፣ ለሀገራችሁ ስለምትወዱት ነገር፣ ስለ እግዚአብሔራችሁ፣ ስለ እምነታችሁ ዋጋ መክፈል ነው እያሳያችሁ ያለው። ያንን ተማሩ። የዚህ የቲክቶክ ዋና ቪዲዮ የመጫን ዓላማ ያ ብቻ ነው፣ ሌላ ነገር አይደለም ማለት ነው። እና ወዳጆቼ ልነግራችሁ የምፈልገው ዋናው ነገር እሱ ነው። በጣም ብዙ ነገር ኤክስፔክት ታደርጋላችሁ ከኔ፣ ምንም ነገር ዴሊቨር አላደርግላችሁ። ምክንያቱም እኔ የምፈልገውን ነገር ብቻ ነው የማሳያችሁ፣ እኔ የምፈልገውን ብቻ ነው የማደርገው። እኔ ነኝ ነግራችኋለሁ። እኔ ነኝ ኮንቴንቱ። ናት ኮንቴንት ክሬተር። ትሬንድ፣ ባህል፣ ግርግር፣ አመፃ አልከተልም። ምክንያቱም አልከተልም ስላችሁ አሁን ለምሳሌ ሰዎች ያመኑበትን ሊያደርጉ ይችላሉ ብያቸዋለሁ። አሁን ለምሳሌ ዶክተሮቹ ስራ እናቆማለን ካሉ እሳይ አቆሙ፣ መብታቸው ነው። ስራ እናቆምም ካሉ እሳይ አያቆሙ፣ መብታቸው። ይሄ የነሱ የህይወት ጉዳይ ነው። እኔ የገዛ ህይወቴ ላይ ማን ሊያስቆመኝ ይችላል? ለምሳሌ ዮናስ በቃ ተሰብስባችሁ 300 ሺዎችም በቃ ዮናስ ወደ አዲስ አበባ ሂድ ብትሉኝ እኔ ወደ አዲስ አበባ ሄዳለሁ? እናንተ ስላላችሁ ይሄ የኔ ህይወት ጉዳይ ነው። እዚህ ህይወቴ ላይ የምወስነው እኔና እኔ ብቻ ነኝ። እናቴ አላስቆመችኝም። እኔ ወደዚህ ስመጣ እናቴ የወለደችኝ እምወዳት፣ እንዴት ነው እናት እንዴት አድርጋችሁ እንደምትወዱ ባላውቅም እኔ ግን እናቴ በጣም ነው የምወደው። እሷ ልታስቆመኝ አልቻለችም። ይሄን መንገድ ስመርጥ፣ ይሄ መንገድ ሲመረጥ ዛሬ አይደለም የተመረጠው። ይሄ መንገድ የተመረጠው ቤት የፈረሰ ቀን አይደለም። ይሄ መንገድ የተመረጠው ምንድነው ስሙ ሮንግ ፓዝ የሚባለው በጣም በብዙዎች የተሳሳተ መንገድ የሚባለው ለኔ ግን ትክክለኛ መንገድ ነው ብሎ የወሰንኩ ቀን ነው ይሄ ጣፋንታ የተጻፈው። ይሄ ጣፋንታ የተጻፈው እኔ በአደባባይ ወጥቼ ስላመንኩበት ስለ እምነቴ ስለ ክብሬ የቆምኩ ቀን ነው ይሄ መንገድ የተመረጠው። ይሄ መንገድ እስናት እንዴት ነው ዴስቲኒ አይደለም፣ የድምር ውጤት ነው። እና እንድታስቡት የምፈልገው እንድትረዱት የምፈልገው ይሄንን ነው። ደጋግሜ መናገር ነበረብኝ ሰዎች ይሄን እንድታዩ ማለት ነው። ግን ያው ደግሞ እንደ ሕፃን ልጅ ምንድነው ስሙ አርት ከሰራችሁ በኋላ ስዕል ከሰራችሁ በኋላ ስዕል ማስረዳት አልወድም። የሰራሁትን ነገር በገባችሁ መልኩ ልትረዱት ይገባል። ምናልባት ጎበዝ ሆናችሁ የሆነ ፐርስፔክቲቭ ከነገራችሁ በኋላ አይ በዚህኛው መልኩ ብታዩት ብዬ አጋራችኋለሁ። ያ ነው አርት ማለት። ይሄም የአርት አንዱ አካል ነው። ይሄ ኢትስ አ ፐርፎርሚንግ አርት ነው፣ የሚኖር ህይወት ነው፣ ስነ ጥበብ ነው። እና ይሄን ጥበብ ስትፈልጉ በፈለጋችሁ ተርጉሙት፣ መብታችሁ ነው። ግን በዚህ መልኩ ግን ብትተረጉሙት ደስ ይለኛል። ስታዩት እንዴት ነው ከእንቅልፋችሁ ስትነሱ ማለት ነው
ዮናስ ሌሊት በነገራችን እንቅልፍ በጣም አልተኛም ሌሊቱ። ምክንያቱም ውሾቹ ይጮዋሉ፣ ጅብ አውሬ ያለ በጣም ብዙ ነገር ህይወታችሁ ሊያሰጋችሁ ይችላል። እዚህ ውስጥ ነው የምተኛው ስተኛ ማለት ነው። ዮናስ እንኳን ይሄንን ተቋቁሟል ብላችሁ እኔ ይሄ አያቅተኝም በህይወት ይሄን መክፈል ይችላል እንድትሉ ነው ፈልገው። እንደ ግለሰብ እንዴት ነው እንደ ማህበረሰብ አይደለም እኔ ላነቃችሁ መጣው፣ እንደ ግለሰብ እንድትነቁ ነው። እንደ ግለሰብ ላመናችሁበት ነገር ዋጋ እንድትከፍሉ ነው። ያው ግን ላመናችሁበት ነገር ስትባል ምንድነው ስሙ ስጋዬ ፍቶት ብርና ቁሳቁስ ላይ ትኩረት አድርጋችሁ ለዛ ነገር ዋጋ እየከፈላችሁ ኑሩ አላችሁ። እንስሳቱ ነው ከእንስሳ የተሻለ ሁሉ ሰው የሚያስብል መመዘኛ ሁላችንም እናውቃለን ነው። ለማንኛውም ቆስቆሳችሁ አናገራችሁኝ። ዛሬ እኮ 300 ሺህ ገባ ብዬ ላከብር ነው የመጣሁት። በ300 ሺህ ቀን እንትን ታስደርጉኛላችሁ። እንዴት አይነት ሰዎች ናችሁ? እንዴት አመሻችሁ ያላችሁ? አቢ እንዴት አመሸ ዮኒ? ኮንግራ ብያለሁ። እንኳን ደስ አለ ብራዘር። እንኳን አብሮ ደስ አለ ማለት ነው። እንዴት አመሸ? የሚገርም ያኔ የጀመርክ ሰሞን አንድ ጊዜ አውርተን ነበር፣ ገብቼ ነበርና እንዳጋጣሚ እና የዛን ጊዜ የሚያቀቅነህ ላይክ በቃ አሁን እንደዚህ ሰው በቃ አሁን የነበረው ሰው ላይኖር ይችላል አይነት ወሬ አውርተን ነበር ትዝ ካለ እና ግን ያኔ ኮንተንት እሱ አይደለም። በቃ አሁን እንደምትለው በቃ ክሊር እያደረገው ነው ያንተን ፕላን እና በጣም ደስ ይላል በእውነት። ከአንተ ብዙ ልንማር ይገባል። የዛሬ ንግግር በጣም የሚገርም ንግግር ያደረገው